የተወዳጁ ድምጻዊ ቴዎድሮስ ካሳሁን ቴዲ አፍሮ የበዓል ሰሞን ኮንሰርት በማህበራዊ ሚዲያው ከባድ አቧራን አስነስቷል። ዝርዝር ነገሩን እንመለከታለን። የኢትዮጵያ ባለስልጣናት በጉጉት ይመጣሉ በሚል ሲጠብቋቸው የነበሩ የአንድ ትልቅ ሀገር ሚኒስትር ጉዟቸውን መሰረዛቸው ተሰምቷል። አልመጣም ቀረሁኝ ነው ያሉት። የአሜሪካው የውጭ ጉዳይ መስሪያ ቤት ኃላፊ ማርኮ ሩቢዮ ወደ አዲስ አበባ እንደዚሁም ናይሮቢ ሊያደርጉት የነበረውን ጉብኝት ሰርዘዋል ነው የተባለው። ምን ተፈጠረ? ታደምጡታላችሁ። የኢትዮጵያ መከላከያ አየር ኃይል ዘመናዊ የሩሲያ ተዋጊ ጀቶችን ሊረከብ ስለመሆኑ የተሰማውን ዜናም በሰዓቱ ይዤዋለሁኝ። ባለስልጣኑ በድንገት ከተቃጣባቸው የግድያ ሙከራ በተአምር መትረፋቸውም በዕለቱ የማጋራችሁ መረጃ ነው። እስከ ፍጻሜው አብራችሁኝ ቆዩ። ወደ ዝርዝር ጉዳዮቹ ነው የማሻገራቸው። ቀዳሚ የማደርገውም የተወዳጁ ድምጻዊ ቴዲ አፍሮ ቴዎድሮስ ካሳሁን የበዓል ሰሞን ኮንሰርት በማህበራዊ ሚዲያው ከባድ አቧራን አስነስቷል። ድምጻዊው ከዚህ ቀደም የያዘውን ቀጠሮ መሰረት አድርጎ የኮንሰርት ስራውን ለማቅረብ የተሰናዳ ሲሆን ባለቀ ሰዓት ግን ያልጠበቀው ዱብዳ ገጥሞታል። ድምጻዊው ቴዲ አፍሮ በፍቅር ወደ እስራኤል ተመልሰናል ብሏል። ውዝግብ ከፈጠረው የለንደኑ ኮንሰርት በኋላ የሚደረገው ይኸው ኮንሰርት ታዲያ ከወዲሁ ትኩረትንም ስቧል። የለንደኑ ኮንሰርት በሀገር ቤት በተለይም በአማራ ክልል ከበድ ያለ ውጊያ እየተካሄደ ባለበት ወቅት በመካሄዱ ከአማራ ክልል በኩል ከባድ ተቃውሞን አስከትሎበት ነበረ። ቴዲ ቀጠሮውን እንዲተውና ኮንሰርቱንም እንዲሰርዝ የሚጠይቁ ጫናዎች፣ ዘመቻዎችም ተከፍተውበት ነበረ። ሆኖም ቴዲ ለዚህ ዘመቻ ሸብረክ ማለት አልፈለገም። ባልሰማ ባላየ በቀጥታ ለንደን በመግባት በሺህ የሚቆጠር ታዳሚ የተገኘበትን የሙዚቃ ድግስ አከናውኗል። ቴዲ ኮንሰርቱን እንዲሰርዝ ከግራም ከቀኝም ጫናው በርክቶበት ጥያቄ ሲበዛበት በማህበራዊ ትስስር ገጹ ላይ ብቅ ብሎ እስክንገናኝ ቸኩያለሁ ሲል ኮንሰርቱን እንደማይሰርዘው በገደም እንዳሚያሳውቀው ነበር። እነሆ አሁን ደግሞ የእስራኤሉ ኮንሰርት በቴዲ አፍሮ ላይ ሌላ መዘዝን አስከትሏል። ድምጻዊ ቴዎድሮስ ካሳሁን ቴዲ አፍሮ በሀገረ እስራኤል ፍቅርን እንጋራ የተሰኘ የሙዚቃ ስራውን ለማቅረብ ቀጠሮ መያዙን በይፋዊ ገጹ ባጋራው መልእክቱ ገልጿል። ከ2 ዓመታት በፊት ቴዲ አፍሮ በቴል አቪቭ ትልቅ የሙዚቃ ድግሱን ካቀረበ በኋላ በፈረንጆቹ ኤፕሪል 30 ይካሄዳል የተባለው ይሄው ኮንሰርት ትኩረትን ስቧል። ከ2 ዓመታት በፊት ቴዲ አፍሮ በእስራኤል በነበረው የሙዚቃ ዝግጅቱ በእስራኤል ኮንሰርቶቻቸውን ካቀረቡ ኢትዮጵያውያን ሙዚቀኞች መካከል በርካታ የመግቢያ ትኬት የተሸጠለት ቀዳሚው ሙዚቀኛ መሆኑም ነው የተዘገበው። ቴዲ አፍሮ ከወራት በፊት በለንደን ውዝግብ ከፈጠረው የሙዚቃ ኮንሰርት በኋላ ወደ መድረክ ሊመለስ ቀጠሮ መያዙ ነው የታወቀው። በተለያዩ የኢትዮጵያ አካባቢዎች የሰላም እጦት ባለበት ቴዲ አፍሮ እንዴት ኮንሰርት ያዘጋጃል በሚል የተነሱ ተቃውሞዎች ነበሩ። ታዲያ በሌላ አቅጣጫ ደግሞ የለም ቴዲ አፍሮ ኮንሰርቱን ከማካሄድ ሊከለከል አይገባም በማለትም ድጋፋቸውን እየሰጡ ነበሩ። በዚሁ ዙሪያም ብዙ አከራካሪ ጉዳዮችና ሙግቶች በማህበራዊ ሚዲያው በኩል ሲካሄዱ የቆዩ ሲሆን በስተመጨረሻ ኮንሰርቱ ተካሄዶ በኮንሰርቱም ከ1.5 ሚሊዮን ብር በላይ ለመቄዶንያ ገቢ መደረጉ የተነሱ ትችቶችን ዝም ያሰኘ ነበር። ታዲያ አሁን ቴዲ ወደ እስራኤል ኮንሰርት ለማቅረብ የማቅናቱ ጉዳይ ከባድ ውዝግብ እንዳግም አስነስቷል። እስራኤል ጋዛን እየደበደበች በሚሊዮን የሚቆጠሩ ፍልስጤማውያንን መከራ ላይ ባሉበትና በወደቁበት በዚህ ወቅት እንዴት ቴዲ በቴል አቪቭ ኮንሰርት አዘጋጅቶ ይዘፍናል ሲሉ በርካቶች ጉዳዩን ከሰብአዊነት ጋር በማያያዝ ወቀሳ ያቀረቡበትም ነው። በዚህም ድምጻዊ ቴዎድሮስ ካሳሁን ገርማሞ ቴዲ አፍሮ በጣም አዝኜበታለሁ የሚሉ አስተያየቶች እየተሰጡበት ነው። ቴዲን እየወቀሱ ያሉ አስተያየት ሰጪዎች በእርግጥ ቴዲ የሙሉ ጊዜ ድምጻዊ ነው፣ በፓርት ታይም የሚሰራው ስራ አይደለም፣ ሙዚቀኛነት ስራው ነው፣ እንጀራው ነው። በምንም መሰረት ግን በጥቂት ኪሎ ሜትሮች ርቀት ዓለም ካስተናገደቻቸው አስከፊ ድርጊቶች ከግንባር ቀደሞቹ መካከል የሚጠቀሰው የጋዛ እልቂት እየተፈጸመ ምናልባት እርሱ ኮንሰርት በሚያቀርብበት ሰዓትም በመቶዎች የሚቆጠሩ ህፃናት፣ ሴቶች እየተጨፈጨፉ እንዴት ሆኖ ከቴዲ አንደበት ግጥምና ዜማ ሊንቆረቆር ይቻለዋል ሲሉ እየጠየቁ ነው። እውቅ የማህበራዊ ትስስር ገጽ ጸሐፊያን በዚህ ወቅት እስራኤል ላይ የሚካሄደው ኮንሰርት በፍጹም ከቴዲ ስብዕና ጋር የሚሄድ አይደለም ሲሉ ድምጻዊው ሐሳቡን እንዲቀይር እየጠየቁ ጫና እያደረጉም ነው። በሌላኛው ወገን ያሉ አስተያየት ሰጪዎች ደግሞ ለድምጻዊው ወግነው የኮንሰርቱን መካሄድ ከሌሎች አጀንዳዎች ጋር ማያያዝ እንደማይገባ በማሳሰብ ሽንጣቸውን ገትረው እየተከራከሩ ይገኛሉ። በዚህም የቴዲ አፍሮ የእስራኤል ቴል አቪቭ ኮንሰርት በማህበራዊ ትስስር ገጾች
በርካቶችን ለሁለት ከፍሎ እያከራከረ መሆኑን ነው ለማስተዋል የቻልነው። ወደ ሌላ ጉዳይ ላሻግራችሁ። የኢትዮጵያ ከፍተኛ ባለስልጣናት ይመጣሉ ብለው በጉጉት ሲጠብቋቸው የነበሩ የሀያሏ አሜሪካ የውጭ ጉዳይ መስሪያ ቤት ኃላፊ ማርኮ ሩቢዮ አልመጣም ቀረሁኝ ማለታቸው ተሰማ። ባለስልጣኑ በናይሮቢ እንደዚሁም በአዲስ አበባ ሊያደርጉት የነበረውን ጉብኝት ሰርዘዋል ነው የተባለው። የውጭ ጉዳይ ሚኒስትሩ በአፍሪካ ለመጀመሪያ ጊዜ ሊያደርጉት የነበረውን ጉብኝት የሰረዙት የኬንያው ፕሬዚደንት ዊሊያም ሩቶ ለ5 ቀናት በቻይና ጉብኝት ለማድረግ ወደ ቤጂንግ እንዳቀኑ ከሰሙ ከሰዓታት በኋላ መሆኑ ነው የተገለጸው። እንደ አፍሪካ ኢንተለጀንስ ዘገባ ከሆነ የሩቢዮ የመጀመሪያው የአፍሪካ ጉብኝት በደህንነትና የንግድ ጉዳዮች ላይ ትኩረት ያደርጋል ተብሎ የተጠበቀ ቢሆንም ጉብኝቱ ላልተወሰነ ጊዜ ተራዝሟል ተብሏል። ይሁን እንጂ ፕሬዝዳንት ሩቶ በቅርብ ጊዜ ውስጥ ዋሽንግተንን ሊጎበኙ ይችላሉ መባሉም ተሰምቷል። በቻይና ጉብኝታቸው በትላንትናው ዕለት የተጀመረው የኬንያው ፕሬዝዳንት ዊሊያም ሩቶ የአሜሪካ ታሪፍ የዓለም ንግድን ካቋረጠ ወዲህ ቤጂንግን የጎበኙ የመጀመሪያው አፍሪካዊ መሪም ሆነዋል። ከኬንያ ናይሮቢ በተጨማሪ የ4 ኪሎ ቀጠሯቸውን የሰረዙት የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ከዚህ ቀደም ከወራት በፊት ለጠቅላይ ሚኒስትር አብይ አህመድ ስልክ ደውለው እንደነበረ የተሰማ ሲሆን የስቴት ዲፓርትመንት መረጃ ነው ይህንን የሚያመላክተው። በጊዜውም የውጭ ጉዳይ ሚኒስትሩ በዋነኝነት በቀጠናዊ ጉዳዮች ላይ ትኩረት አድርገው ከጠቅላይ ሚኒስትር አብይ ጋር እንደተወያዩ የቀደመው የስቴት ዲፓርትመንት መረጃ ያመለክታል። ቀጠናዊ ጉዳዮችን በተመለከተ የኢትዮ ኤርትራ ውጥረት፣ የሱዳን የእርስ በርስ ጦርነት፣ በሶማሊያ የአልሸባብ መጠናከርና የመሳሰሉት የመወያያ ርዕሰ ጉዳዮችም አሉ። የቀድሞው ፕሬዝዳንት ጆ ባይደን አስተዳደር የውጭ ጉዳይ መስሪያ ቤት ኃላፊ አንቶኒ ብሊንከንም በኃላፊነት ዘመናቸው አዲስ አበባ የመጡበት አጋጣሚ እንደነበር የሚታወቅ ነው። በተመሳሳይ መልኩ በኦባማ ዘመን የውጭ ጉዳይ ሚኒስትር የነበሩት ሂላሪ ክሊንተንም በአዲስ አበባ የተገኙበት አጋጣሚ ነበረ። ቀጠናዊውን ሁኔታ በተመለከተ የኢትዮ ኤርትራ ውጥረት፣ የሱዳን የእርስ በርስ ጦርነት፣ በሶማሊያ የአልሸባብ መጠናከርና መሰል ሁኔታዎች ላይ ውይይት ሊደረግ እንደሚችል እየተነገረ በነበረበት ሰዓት ነው የውጭ ጉዳይ መስሪያ ቤት ኃላፊው እንደቀሩ የተነገረው። እናም የሩቢዮ የአዲስ አበባና የኬንያ ጉብኝት ከዚህ አንጻር ልዩ ትርጉም የሚሰጠው ይሆን እንደነበረም ጭምር ነው የተሰማው። በሌላ ዜና የኢትዮጵያ መከላከያ አየር ኃይል ዘመናዊ የሩሲያ ተዋጊ ጀቶችን ሊረከብ ስለመሆኑ ተሰማ። የሩሲያው ዜና አገልግሎት ስፑትኒክ ኢትዮጵያ በቅርቡ ከሩሲያ የ5ኛ ትውልድ ኤስዩ 30 MKI ተዋጊ ጀቶችን ልትረከብ እንደምትችል ዘግቧል። ስፑትኒክ የአስታኮምን ዘገባ ጠቅሶ እንደገለጸው ኢትዮጵያ በአሁኑ ወቅት ዘመናዊና ትልቅ አየር ኃይል እየገነባች ሲሆን በርካታ ዘመናዊ ጄቶች፣ ሄሊኮፕተሮች እንደዚሁም በቁጥር ያልተገለጹ የላቁ ድሮኖችና የአየር መቃወሚያ ስርዓቶችን በግዢና በሀገር ውስጥ ምርት እያስታጠቀች ነው ብሏል። የዘመናዊ ተዋጊ ጀቶችና የሌሎች የጦር መሳሪያዎች ግዢ የሀገሪቱን የመከላከል አቅም በከፍተኛ ደረጃ እንደሚያሳድግ ይጠበቃልም ነው ያለው። የኢትዮጵያ አየር ኃይል በአሁኑ ሰዓት 130 የውጊያ ጀትና ሄሊኮፕተሮች እንዳሉትም በዘገባው ተመላክቷል። የኢትዮጵያ አየር ኃይል በየጊዜው ትጥቁን እያሳደገባቸው ከሚገኝባቸው ጀቶች ውስጥ አንዱ የሩሲያ ስሪት የሆነው ሱ-30 ቀዳሚ ሆኖ ይጠቀሳል። ይህ በሩሲያ ወገን የሚቀርበው የጀት ትጥቅ ከኢትዮጵያ ጋር ረጅም ዓመታትን የቆየ ታሪክ እንዳለውም ነው የሚነገረው። ጉዳዩ በኢትዮ ኤርትራ ጦርነት ወቅትም የታየ ጭምር ነው። ሩሲያ በመለስና ኢሳያስ ጦርነት ወቅት ለመለስ የሚግ ዝርያ ጀቶችን በማስታጠቅ የኢትዮጵያ አየር ኃይል ወደ ኤርትራ ግዛት ዘልቆ በመግባት ጥቃት እንዲፈጽምና በአየር ኃይል በኩል ብልጫ እንዲወስድ እንዳስቻለች ይነገራል። በዚሁ የኢትዮ ኤርትራ ጦርነት ወቅት መከላከያ የኤርትራን የጦር ሰፈር ያጠቃባቸው ጀቶች የሚግ ዘር የሆኑ ሱ-27 የውጊያ ጀቶች ነበሩ። ሰሞኑን ይገባል የተባለው ጀት ዝርያ ኢትዮጵያ በኢትዮ ኤርትራ ጦርነት ወቅት ከታጠቀችው ሱ-27 ተዋጊ ጀት ጋር ተቀራራቢነት ያለው ሆኖ በዘመናዊነቱ ግን በብዙ ደረጃዎች የተሻሻለ መሆኑን መረጃዎቹ ያመላክታሉ። ይህ የሩሲያ የጀቶች ቴክኖሎጂ በሚግዘር ወደ ሱ-30 እና ከዚያ በላይ እየጨመረ የሄደ ሲሆን የመከላከያ አየር ኃይልም እነዚህ የሩሲያ ጀቶችን በመታጠቅ ላይ ነው። ልክ እንደ ዘንድሮ ሁሉ ባለፈው ዓመት በተቀራራቢ ወቅት የኢትዮጵያ መንግስት የሱ-30 ተዋጊ ጀቶችንና የስትራቴጂክ ሰው አልባ ተዋጊ አውሮፕላኖችን ከሩሲያ ማስገባቱ ተነግሮ ነበረ። በወቅቱም እነዚሁ የተዋጊ ጦር አውሮፕላኖች ሀገር ቤት ሲገቡ በጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላና በአየር ኃይሉ አዛዥ ሌተናል ጀነራል ይልማ መርዳሳ በኩል ርክክብ ተደርጎባቸው ነበር። እንዲሁም አንደኛው ተዋጊ ጀት ይልማ መርዳሳ በወቅቱ ማለትም በርክክብ ስነ ስርዓቱ ላይ ሲያበሩት ተስተውሏል።
የኢትዮጵያ አየር ኃይል በእጄ ገብቷል ያለው ሱ-30 ተዋጊ ጀት ሩሲያ ሰራሽ ሲሆን 2 ሞተሮች ያሉትና 2 መቀመጫዎችን ወይም ደብል ኢንጂንና ደብል ሲት የሚባሉትን ያካተተ ነው። በዚሁ ጀት ዙሪያ የተጻፉ መረጃዎች እንደሚያመላክቱት ከሆነ ጀቱ በዋነኝነት ለአየር በአየር ፍልሚያ የሚያገለግል ነው። የዚህ ጀት አምራች የሆነው ሱኮይ አቪዬሽን ኮርፖሬሽን የተባለው የሩሲያ ኩባንያ እንደሆነም ተሰምቷል። በውጭ ዜና ባለስልጣኑ ከግድያ መለጡ። ባለስልጣኑ በድንገት ከተቃጣባቸው የግድያ ሙከራ በተአምር መትረፋቸውም ተዘግቧል። ባለስልጣኑን እስከ ወዲያኛው ለማሰናበት ዝግጅት በማድረግ ላይ የነበሩና ተልእኮ ተቀብለው ሲንቀሳቀሱ የነበሩ ግለሰቦች በደህንነት ሰዎች ተደርሶባቸው የጥፋት ድግሳቸው መክኗል ብሏል የቡርኪና ፋሶ መንግስት። የቡርኪና ፋሶ ተወዳጅ መሪ ዳግማዊ ቶማስ ሳንካራ ኢብራሂማ ትራኦሬ በድጋሚ ከሌላ የግድያ ሙከራ ማምለጣቸው ተሰምቷል። እስካሁን ከ20 የማያንሱ የግድያ ሙከራዎችን ያመለጡት ትራኦሬ በምዕራባውያኑ መንግስታት በተለይም በፈረንሳይ ሰዎች በኩል ጥርስ ተነክሶባቸዋል። በሰውየው ላይ በየጊዜው ተከታታይ የግድያ ሙከራ በመደረግ ላይ ያለ ሲሆን ከዚህ የግድያ እንቅስቃሴ ጀርባ የነጮቹ እጅ እንዳለበት ነው የሚታመነው። ከኋላ ሴራውን ሸራቢዎቹ ምዕራባውያኑ ቢሆኑም ድርጊቱን ፈጻሚዎቹ ግን የተገዙ የገዛ የሀገሬው ዜጎች ናቸው። ከጉዳዩ ጀርባ ያለችው ፈረንሳይ መሆን እድሏም ከፍ ያለ ነው እየተባለ ነው። የነ ትራኦሬ መምጣት ፈረንሳይ ከምዕራብ አፍሪካ ተነቅላ እንድትወጣ ምክንያት መሆኑ ጥርስ ሳያስነክሰባቸው አልቀረም። ፈረንሳይ ለዓመታት በማሊ፣ ቡርኪና ፋሶ፣ ሌሎችም ሀገራት በተከለችው እግር የተፈጥሮ ሀብት እየበዘበዘች ባሰማራችውም ጦር ለራሷ የሀብት ምዝበራ የሚመች አሻንጉሊት መንግስት እያኖረች ዘልቃለች። እነዚህ የፈረንሳይ ገባሪ የሆኑ የምዕራብ አፍሪካ ሀገራት ባይኖሩ ኖሮ ፈረንሳይ ዛሬ ላይ ደረሰችበት የተባለው ደረጃ ላይ አትገኝም ነበር የሚሉ በርካቶች ናቸው። እናም ይህ የቀደመ ጥቅሟ የቀረባት ፈረንሳይ ትራኦሬን ለማስወገድ በብርቱ እየሰራች እንደሆነ ነው የሚታመነው። የቡርኪና ፋሶ ፕሬዝዳንት ኢብራሂማ ትራኦሬ ደግሞ ይህን አሳምረው ያውቃሉ። ልክ ቶማስ ሳንካራ በገዛ ወዳጁ ብሌስ ኮምፓወሬ እጅ እንደተገደለው ሁሉ ትራኦሬም በቅርባቸው ያሉ ሰዎች የገዛ ጠላታቸው ሊሆኑ እንደሚችሉ ይረዳሉ። አመጣጣቸውም ከሀገሪቱ መከላከያ ኃይል በመሆኑ ራሳቸውን በከፍተኛ ጥበቃ ስራ አድርገዋል። ህዝቡ ደግሞ አብዝቶ ይወዳቸዋል። ለፈረንጅ የማያጎበድድ ጠንካራ መሪ ያገኘን ሲል ይተማመንባቸዋል። አስተያየት ሰጪዎችም አዲሱ የአፍሪካ ሳንካራ እያሉ አወድሷቸዋል። የቀድሞ የቡርኪና ፋሶ ቅኝ ገዢዋን ፈረንሳይ ከሀገራቸው ያስወጡት የ36 ዓመቱ መሪ በ2022 በተደረገ መፈንቅለ መንግስት ስልጣን መያዛቸው ይታወሳል። ታዲያ እኚህን ወጣት መሪ ለማስወገድ ቅርብ ጊዜ በተከናወነው መፈንቅለ መንግስት ዙሪያ የሀገሪቱ የደህንነት ሚኒስትር ያወጡት ሚስጥር አደጋው ከማን በኩል እየመጣ እንዳለ ፍንጭን የሚሰጥ ሆኗል። የመፈንቅለ መንግስት ሙከራው በርካታ ወታደራዊ አባላትን ያሳተፈ እንደነበረ የሀገሪቱ የደህንነት ሚኒስትር ማህማዶ ሳና አስታውቀዋል። የሀገሪቱ የደህንነት አገልግሎት ተቋማት የሴራው አካል በሆኑ የቡርኪናቤ ወታደሮችና የታጣቂ ቡድን መሪዎች መካከል የነበረውን ግንኙነት በመጥለፍ የሚገኙበትን ቦታና የወታደራዊ እንቅስቃሴዎችን ዝርዝር ሁኔታ እንዳገኙ ሚኒስትሩ ጨምረው ገልጸዋል። በቡርኪና ፋሶ ፕሬዝዳንት ላይ የተሴረው መፈንቅለ መንግስት በመጀመሪያ ሚያዝያ 8 ቀን እንዲካሄድ ታቅዶ እንደነበረ ሚኒስትሩ ተናግረዋል። ከዚህ ጋር በተያያዘ የውጭ ዜጎችን ጨምሮ 9 ሰዎች በቁጥጥር ስር እንደዋሉም ነው የተነገረው።